ብታድነኝም ባታድነኝም አንተ መልካም በጉልበትና በግድ ይቅርታ አስጠየቁት። ትዝ ይላችኋል ይሄ ልጅ የሚባል ጉድ ነው። ስለዚህ ለነፍሰ ፈርቻለሁ ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርስ አርብ አመሻሹን የተሰማው መረጃ በማህበራዊ ሚዲያ ላይ እጅጉኑ አነጋጋሪና አወዛጋቢ ጉዳይ ሆኗል። ብዙ ሰዎችም በዚህ ጉዳይ ላይ እየተወያዩበት ይገኛል። ሌላኛው መረጃችን ያልተጠበቀው የናቢ ቤሪያ እና የሃና ተክሌ ተግባር እጅጉኑ የክርስቲያን ማህበረሰቡን አስደስቷል። ግንቦት 14 ቀን 2018 ዓመተ ምህረት ማለትም አርብ አመሻሹ ላይ የተሰማው መረጃ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆነው በተለይ ደግሞ በቲክቶክ ማህበራዊ ሚዲያ ላይ በስፋት የሚታወቀው ወንድማችን አቤል አቡና በቁጥጥር ስር መዋሉ ተሰምቷል። ታዲያ ይህን መረጃ የማህበራዊ ሚዲያ መነጋገሪያ በመሆን በስፋት እየተሰራጨ ሲሆን ብዙዎችም መረጃውን ሲሰሙ ደንግጠዋል፣ አንዳንዶች አዝነዋል፣ ሌሎች ደግሞ የሚጠበቅ ነበር እሱም ሆነ በማለት ሐሳባቸውንና አስተያየቶቻቸውን እየገለጹ ሲገኝ አንዳንዶች ደግሞ በተቃራኒው ልክ ነው ይህ መደረግ ነበረበት የብዙ አገልጋዮችና የብዙ በእግዚአብሔር ላይ የሚሰሩ ሰዎችን እያወጣ መረጃ አገኘው እያለ ብዙ ትችቶችን የሚሰነዝር ሰው ነው። ታዲያ ይህ ቢደረግበት ምን ይገርማል? ሊደረግም የሚገባ ነው እንኳን ተደረገ ሲሉ ብዙ ሰዎች ሐሳብና አስተያየቶቻቸውን ሲገልጹ እየተመለከትን ይገኛል። ይህ መረጃም በማህበራዊ ሚዲያ ላይ እጅጉኑ በስፋት እየተሸራሸረ ይገኛል። ከዚህ ጋርም ተያይዞ እንግዲህ ወጣት አቤል አቡና ትላንትና አርብ አሳስረውታል። በማህበራዊ ሚዲያ ላይ በመንፈሳዊ ጉዳዮች አገልጋዮች ዙሪያ ላይ ሐሳብና አስተያየቱን በመስጠት የሚታወቀው ወጣት አቤል አቡና በአገልጋይ እዩ ጩፋ እንዲሁም ገቢ ጉተማ ከሳሽነት ትላንትና አርብ በፖሊስ ቁጥጥር ስር እንዲውል አድርገውታል። አሁን ላይ ሜክሲኮ ኬኬር ህንፃ አካባቢ በሚገኘው የፌዴራል ፖሊስ ወንጀል ምርመራ በእስር ላይ ይገኛል። በተመሳሳይ ወንድም እዩ ጩፋ ከወራት በፊት በወላይታ ሶዶ አንድ ይቃወመኛል ያለውን ወጣት በወላይታ ሶዶ ፖሊስ አሳስሮት ይቅርታ በሰዎች ተገፋፍቼ ነው ተነሳስቼ ነው እንዲል አስደርጎት ከሰሞኑን ከእስር እንዲለቀቅ ማድረጉ ይታወቃል። ይህንንም ጉዳይ ካለፉት መረጃችን ላይ አካተን ለእናንተ ያሰማናችሁና ያስመለከትናችሁ ጉዳይ ነበር። በዚህ ጉዳይ ላይም እንግዲህ አቤል አቡና የሰጠው ሐሳብና አስተያየት ነበረ። እንግዲህ ያንን ጉዳይ ለመስማት ከፈለጋችሁ እታች ወረድ ብላችሁ የለቀቅነውን መረጃ ይመልከቱት እንላለን። እንግዲህ በዛ ላይም ብዙ ሰዎች ሐሳብና አስተያየቶቻችሁን ሲሰጡን ነበር። ታዲያ በዛሬው ዕለት እጅጉኑ ብዙዎችን ያስገረመውና ያስደነገጠው ይህ የአቤል አቡና መታሰር ለምን ይሆን? ለምንስ ይህ ተደረገበት? የሚል ጥያቄዎች ተበራክተው ይገኛሉ። እንግዲህ ይህንን ጉዳይ በስፋት እስከሚመጣ መረጃ ድረስ እኛም እየተከታተልን ለእናንተ መረጃ የምናደርሳችሁ ይሆናል። እንግዲህ በዚህ ሰዓት አሁን ላይ እጅጉኑ የአቤል አቡና መታሰር በማህበራዊ ሚዲያ ላይ እየተሰራጨ ይገኛል። መንፈሳዊ መረጃዎችም እንዲሁም ደግሞ የተለያዩ የመረጃ ምንጮችም ይህንን እየገለጹ ይገኛል። ታዲያ ወደ ቀጣዩ መረጃችን ደግሞ ስንሻገር ዘላለም አምላክ የአባቶቼ የሙሴ አምላክ ትናንትና ተመልከታችሁታል ብዬ ነው ማስበው። መሄድ የማይችል ልጅ ነው በጣም ግን የሚዘምረውን ዝማሬ ደግሞ ሰምታችኋል። በዚህ ጉዳት ውስጥ ሆኖ ብታድነኝም ባታድነኝም አንተ መልካም ነህ ያለ ሃና ተክሌ ዝማሬ ነው እንግዲህ እየዘመረ የሰማነውና በዚህ ብቻ ደግሞ አበቃም። ሃና ተክሌ በግል ፔጇ ላይም ደግሞ ሕፃን ኤርሚያስ የሚደገፍበትን መንገድ ደግሞ አመቻችታ ፖስታ ትገኛለችና ምናልባት እሱን ያላያችሁ ሰዎች አንደኛ ገብታችሁ እንድታዩ ይሄን ብላቴና ደግሞ መደገፍ የምትችሉ ማገዝ የምትችሉ በሀገር ውስጥ ከሀገር ውጭ ያላችሁ ሰዎች በገንዘብ ሊሆን ይችላል የሕክምና ሙያ ላይ ደግሞ ያላችሁ ሰዎችም እንዲሁ ደግሞ ይሄን ብላቴና እንደው በጌታ እንደው ቆሞ እንዲሄድ እንዲድን እናቱንም ተመልክተናልና የምትችሉትን ሁሉ እንድታደርጉ በዚሁ አጋጣሚ ሃና ተክሌን ፖስት አለች። እኔም ኢንካሬጅ አረጋችኋለሁ። ጸጋና ሰላም ይብዛላችሁ። እንግዲህ ሁላችሁም እንደተመለከታችሁት በዚህ ሰሞን አንድ ታዳጊ እጅጉኑ በሚያሳዝን ሁኔታ በእግረኛው ሚዲያ ላይ ቀርቦ የተናገረው የሕክምና ስህተትና እጅጉኑ ልብን የሚነካ በዝማሬ ቀርቦ ያደረገው ነገር የብዙ ክርስቲያኖችን ልብ የነካ ነበረ። ታዲያ ይህንንም ተከትሎ ጂሚ ቤሪያ ወይም ናቢ ቤሪያ በመባል የሚታወቀው ወጣት ለሃኒቾ እጅጉኑ አስደናቂ የሆነ መልእክትን አስተላልፎላት ነበር። መልእክቱም እንደዚህ ይላል።
ሀኒቾ ይህ ልጅ እግረኛው ሚዲያ ላይ በሚል የዩቲዩብ ቻናል ላይ ነው ያገኘሁት። እግሩን እንደፈለገው እያዘዘ መንቀሳቀስ መራመድ እንኳን አይችልም። ከቦታ ወደ ቦታ የሚንቀሳቀሰው በእናቱ ድጋፍ ነው። ታዲያ የሚወደደው መዝሙር ሲጠየቅ ብታድነኝም ባታድነኝም አንተ መልካም ነህ፣ ይህንን አድርግ ያንን አታድርግ መች ትባላለህ፣ ለአደራረግ ማስተካከያ ከማን የማትሻ ፍጹም በስራ ፍጹም በምክር አትሳሳትም እያለ በእንባ ሲዘምር አይቼው ምናልባት በአንቺ አስተባባሪነት የልጁን ሁኔታ ጠይቀሽ እገዛ ቢደረግለት እና ሕክምና ቢያገኝ ብዬ አሰብኩ እባክሽን የሚል መልእክትን አስተላልፎላት ነበር። ታዲያ ሀኒቾም ይህንን በሰማች ጊዜ እጅጉኑ በፍጥነት ለልጅ ኤርሚያስ አስገራሚ በሚባል መልኩ የድጋፍ ቻሌንጅ በማለት አቅርባ ነበረ። ለህፃን ኤርሚያስም ሕክምና የቻልነውን እናደርግ በሚል የንግድ ባንኩን ቁጥር በማስቀመጥ በራሷ ገጽ ላይ እጅጉኑ እንቅስቃሴ ማድረግ ጀምራለች። የዚህ ልጅ ታሪክ በጣም ያሳዝናል። ታሪኩን ሙሉውንም ካየው በኋላ ከእናቱ ከወይዘሮ ሚሚ በቀለ ጋርም በስልክ አውርተን ነበር። ሐኪሞችም ብዙ ገንዘብ ሊያስወጡ ይችላሉ እንጂ ህክምናው ከነርቨስ ጋር የተያዘ እንደሆነና ልጁም ስለሆነ በተሻለ ህክምና የመዳን ተስፋ እንዳለው ተነግሯታል። ለዚህም ልጅ ያዘዝነውን ያለቀስን ሁላችን ትንሽ ትልቅ ሳንል የቻለውን በማገዝ በጊዜ እንድንደርስለት ከጸሎት ጋር ከቤተሰቡ ጋር አብረን እንቁም የሚል መልእክትን ዘማሪት ሀና ተክሌ አስተላልፋለች። እንግዲህ ሁላችሁም ይህንን መልእክት ስትመለከቱት እጅጉኑ ብዙዎቻችሁ ልባችሁ እንደተነካና በዚህ ታዳጊ ላይ እጆቻችሁ መዘርጋት የምትችሉ ሁላችሁም በሀና ተክሌ ላይ በተቀመጠው የንግድ ባንክ አካውንት ላይ እየሄዳችሁ ያቅማችሁን እንድታግዙ ስንል እኛም የበኩላችንን በዚህ ቻናል ልንገልጽ እንወዳለን። እንግዲህ ሁላችሁም ተባረኩልን እያለን ይህ ታዳጊ ተሽሎትና በእግሮቹም ቆሞ እግዚአብሔርን ሲያመሰግን እንደምንመለከት ተስፋ እናደርጋለን። እጅጉኑ ደስ የሚልና ክርስቲያን ማህበረሰቡን የቀሰቀሰ ድርጊት ነው ያደረገው። ጂሚ ቤሪያ እግዚአብሔር ይባርክ ለማለት በዚህ አጋጣሚ እንወዳለን። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።